ሰላም ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል መድብል አዲስ ዜና ይዞልን መጥቷል። ዝናን አስወግጃለሁ፣ ዝና ለአንዴና ለመጨረሻ ጊዜ በማለት ተናግሯል። መድብል እውነት ዝናን ገሎት ነው ወይስ አያደርጉም ይመስለኛል። ግን ለማንኛውም ማህሌት ከመድብል ጋር ለመስራት ያው ተስማምታለች። ምክንያቱም እስከ ዛሬ ድረስ ስታደርጋቸውና ስታጠፋቸው የነበረ ጥፋቶች ገብቷት ወደ መልካምነት ተመልሳለች። በጣም የሚያሳዝኑና የሚያሳሱ ልጃገረዶችን ሰብስባ እንድታመጣለት ካሌብ አዟታል። አሁንም በጣም በጸና የታመመ አንድ ሰው ኩላሊት የሚያስፈልግ ሰው ታሞ በእጃቸው አለ። ታዲያ ለዛ ሰውዬ በአስቸኳይ ልጅ እንድታመጣ ጠይቋታል። እሷም ነገሮቹን እንዳይታወቅባት ያው ከመድብል ጋር እየሰራች ስለሆነ ነገሮቹ እንዳይታወቅባት ምን ማድረግ እንዳለባት ለመድብል አማክረዋለች። መድብልም ለጊዜው ልጅቷን የሆነ መድኃኒት ሰጥሽና ያንን መድኃኒት ትሰጫዋለሽ በጥንቃቄ ያ መድኃኒት ልጅቷ እንዲያሳማት፣ ያንን መድኃኒት ከወሰደች በኋላ ከታመመች ያው በአጣዳፊ ሁኔታ ወይም አካሏን ወስዶ ለዛ ሰው አያስተላልፉም ማለት ነው። ስለዚህ ጊዜ መራዘማ እንደማለት ይመስለኛል መድብል ያዘጋጀው። ማህሌትም በጥንቃቄ ይሄንን ነገር አደርጋለሁ ስትል እንግዲህ መልስ ሰጥታለች ለመድብል። በስተመጨረሻ መድብል ግን ካሌብ ላይ መረጃ ሰብስቦ ካሌብን እስከ ወዳኛው ድረስ ለመቅጣት ወይንም ለመሸኘት ይመስለኛል። ዝናንም ገድያለሁ ያለው ጊዜው ይመስለኛል። ምናልባት ሳስበው ላይሆንም ይችላል። ምክንያቱም መድብል ሌሎቹን ለማዳን እየፈለገ ጥፋቱን እስከ ወዳኛ ድረስ ለመሸኘት እንዲሁም ደግሞ የሚያደርጉትና የሚያደርሱትን በደል እነ ካሌብ ለአንዴና ለመጨረሻ እንዲወገድ እየሰራ እንደሆነ ይታወቃል። ነገር ግን ለካሌብ እንደሚሰራና ከሱ ጋር ተመልሶ እንደ ድሮ እንደሚሰራ ነው የተስማማው። ነገር ግን እሱ አውቆ ነው እጁን ያስገባበት። ማህሌትም ቀጥ ለጥ ብላ ከሱ ጋር አግዛው እንደምትሰራ ቃል ገብታለታለች። እሱም እንደዛው መቼም ትገዳለች ብዬ አላስብም። ግን ደግሞ መድብል ቀኝ እጅ ያደረገው ልጅ የት እንደገባ አይታወቅም። እንዲሁም ደግሞ መድብልን የሚከታተል አንድ ሰው አስቀምጠዋል ካሌብ። ማን እንደሆነ ባይታወቅም መድብል ምን እንደሚያደርግ ምን እንደሚያከናውን የሚከታተል ሰው አለ። ያ ሰው ደግሞ ስለ መድብል እየሄደ ይነግረዋል። እሱም ደግሞ ይህን አደርጋል ይህን ሰርተሃል እያለ ይጠይቃል። ታዲያ ዝናንም ገድያለሁ እያለ ምናልባት ካሌብ ፊት ለፊት መወደድና ተቀባይነትን እንዲያገኝ ነው። ታዲያ ካሌብም ቀላል ሰው አይደለም። ትህትና የምትባል ልጅ ፈልገህ እንድታመጣልኝ እንደዝና ዘላልነት እንድሰራ አልፈልግም ብሎታል። በቅርብ ጊዜ ውስጥ አንድ የታመመና የትህትና ኩላሊት ለሱ እንደተመቸና በምርመራም እንደተረጋገጠ ካሌብ ነግሮታል። መድብል ግን መቼም ቢሆን ትህትናን አሳልፌ አልሰጥም ስል ነበር። አሁን ግን ሀሳቡ ምን እንደሆነ አላውቅም። ግን ደግሞ በቅርብ ጊዜ ውስጥ ፈልጌ ያገኛታለሁ በማለት መልስ ሰጥቷል። ስለዚህ ካሌብ እውነት መድብል ትህትናን ያመጣታል ብሎ ይጠብቃል። ወይም የሆነ ዘዴ ይዘይድና ምናልባት ትህትናን የምታመልጥበት መንገድ እንዲሁም ጠበቃውንም ጥብቅ አድርጎ ይዞታል። ጠበቃው የወንድም ሚዜ እንደሆነ አልነገርከኝም በማለት ነግሮታል። መድብልም ከዝና ጋር ሆኖ ቀንደኛ ጠላታችን ነበር። ነገር ግን
ዝና እጅ ሲወርቅ መልሶ እኛ ደረስንለት። ከዛም በኋላ ወዳጁን አሁን ደግሞ ለወንድሜ ሚዜ ነው። ስለዚህ ጠበቃው ምንም ነገር ስለአንተ መረጃም ሆነ ቪዲዮ በእጁ የለም፣ ለእሱ አትስጋ፣ ለእሱ አታስብ ብሎታል። ግን ደግሞ ካሌብ ስለ እሱ አንተ አትነግረኝም፣ እኔ ስለማስበው አንተ አትነግረኝም በማለት መልስ ሰጥቶታል። መድብልም ዝም ብለው በስተ መጨረሻም እንግዲህ የወንድም ሰርግ ዕለት በስተ መጨረሻም እኮ መሸኘት ትችላለህ ብሎታል። ምናልባት ጠበቃውን ካሌብ። መድብል ግን ይሄንን አያደርግም። ካሌብ ሰውነቱና አእምሮ በሙሉ የሚያስበው ሰውን መጨረስ ብቻ ነው፣ ሰው ላይ መጫወት። የሰው ህይወት ትንሽ እንኳን አያሳዝነውም። ስለዚህ ታዲያ መሀሌትም ብዙ ነገሮችን እያየች ነው፣ ሰው ላይ ምን አይነት ግፍ እንደሚሰራ፣ በተለይ ትናንሽ ልጆች ላይ፣ ልጃገረዶች ላይ። እሷን የልጃገረዶች ክፍል ስለሆነች ብዙ ነገሮችን እየታዘበች ነው ያለችው ማለት ነው። ስለዚህ መሀሌትም እያገዘችው ከመድብል ጋላ ምናልባት ድል ይመቱ ይሆናል፣ ካሌብን ያሸንፉ ይሆናል፣ ምን ይታወቃል። በስተመጨረሻም ዝናም እንደ ጠበቃው አፈር ሊሰው ተነስተው መድብልን የሚያመሰግንበት ይመስለኛል። ግን ደግሞ መድብል ዝና እስከ ወዳኛው ሄደዋል እያለን ነው። ይሄ ነገር እውነት ይሆንና ወይስ መድብልን ካሌብን ሸውዶታል? መድብል በነገራችን ላይ መድብል በጣም ጀግና፣ ብልህ፣ ጎበዝ፣ ነገሮችን ወደው የሚያስብና የሚቀይር የሚለዋውጥ ሰው ነው። ምክንያቱም በዚህ ቢመጡበት በዛ፣ በዚህ ቢመጡበት በዚህ፣ በጀርባ በፊት ለፊት በየትኛውም መላ አያጣም። ስለዚህ መድብል አሸናፊ ነው ብዬ አስባለሁ። እነ ሞገስና ብሩኬን እናግዛለን፣ ወንድሜ ብቻህን አትታገል ብሎታል። አይ ማንንም እዚህ ውስጥ ማስገባት አልፈልግም፣ እራሴን ብቻዬን እዋጣለሁ፣ ብቻዬን ጨርሳለሁ ብሎታል። በስተመጨረሻ ግን መድብል ማታ እራት አብረን እንበላለን ብሏታል ማለትም። ታዲያ ወደ እራት መሄዱ መስሎኝ ነበር። ነገር ግን እነ ብሩክ ቤት ይዘው መጥተው አዲሱ ፍቅረኛዬን ተዋወቁ ብሏቸዋል። ብሩክም በጣም ደንግጧል። ቅድስትም እንደዛው። ምን ማለት ነው? አዲሱ ፍቅረኛዬ የወንድሙ ሚስት ፍቅረኛ ሊያደርግ? አይ አያደርጉም። ምናልባት ሊያስቃቸው ወይንም ደግሞ ሊያስደነግጣቸው ፈልጎ እንጂ፣ ወይንም ደግሞ ዳግመኛ ይቅርታ ለመጠየቅ መታ ይሆናል። ማለት ልብ ስለገዛችና ወደ ራሷ ስለተመለሰችና ለሰው ልጆች በሙሉ አዛኝና ሩሩ፣ እነሱንም ደግሞ መልሳ ልታድን እንደፈለገችና እንዳሰበች ስለሰማው ደስ ብሎኛል። ውድ ቤተሰብ ቀጣይ አብረን እናያለን። መልካም ቆይታ